በምስራቅ ጉራጌ ዞን በተለይ በቲያ በሱተን ከተማ የኦነግ ሸኔ ኃይሎች ከባድ የሚባል ጥቃት መፈጸማቸውን ተናግረን ነበረ። በርካታ መረጃዎች ደርሰውን ነበረ። እንግዲህ ጥቃቱን ተከትሎ እስካሁን ገና በትክክል ባናውቅም ከ16 ያላነሱ ሰዎች እስካሁን ባለን መረጃ እንደተገደሉ መረጃዎች ደርሰውናል። በርካታ ቤቶች ተቃጥለዋል። ብዙዎቹ ሕክምና እያገኙ ነው። ቡታጅራ ሆስፒታል ገብተዋል ነው የሚሉት። በጥይት የተመቱ የተወጉ ሁሉ አሉ ነው የሚባለው። ከባድ ነበረ። እንግዲህ ማህበራዊ ሚዲያ ላይ የተለቀቁ ቪዲዮዎችንም እንዳየነው በጣም ከባድ የሆነ ጉዳት ነው የደረሰው በትናንትናው ዕለት። ይህንን በተመለከተ ከአካባቢ ተወላጅ ጋር እንግዲህ በቀጥታ አጭር ቆይታ እናደርጋለን። አመሰግናለሁ። ሁሌም እንደምታደርገው ዛሬም ተባበረን ዝግጁ በመሆን የአካባቢውን ማህበረሰብ ድምፅ ለማሰማት ፈቃደኛ በመሆን እንደዚሁ በድጋሚ አመሰግናለሁኝ። እስኪ ትናንት የነበረው ነገር ምንድን ነው? በዛ አካባቢ ተደጋጋሚ ጥቃቶች ይፈጸማሉ። እስኪ እንደው ባክግራውንድ መነሻውን በአጭሩ ነግረህ የትናንትናውን ደግሞ ስለነበረው ሁኔታ ግለጽልን። እሺ፣ ስለተሰጠኝ እድል በጣም አመሰግናለሁ። ያው ጉዳዩ እንግዲህ ትናንትና የተከሰተ ሳይሆን ብዙውን ጊዜ ያው በተደጋጋሚ የሚከሰት ነው። እናንተም በየጊዜው ሽፋን እየሰጣችሁ እንትኑን ታቀርባላችሁ። ዜናውን አውቃለሁ። የቆየ ጉዳይ ነው። የጉዳይ በጣም የቆየ ጉዳይ ነው። ምክንያቱም እዛ በዚህ በጥያና በሱተን አቅጣጫ ብቻ አይደለም። ብዙ ጊዜ በዚህ በመቂ አቅጣጫ ራሱ ይመጣሉ። በላይ በኩል ደግሞ የሽገደ አማውጤ፣ ቃሽትሮ ገበያ ምናምን ባጨበርና የሚባሉ አካባቢዎች አሉ። በዛ በኩል ሁሉ ብዙ ጊዜ እየመጡ ያጠቃሉ። የፈለጉትን ሰው በእገታ ይወስዳሉ። ይህናል ገንዘብ አምጡ ይላሉ። በጣም ብዙ 100 ሺህ ብር አምጡ ይላሉ። ስለዚህ ያንን ብር መስጠት የቻለ ለምኑ ምንም ብሎ መስጠት የቻለ እንትን ይላል፣ ይሰጣል። አንዳንድ ጊዜ ተቀብለውም ብሩንም ተቀብለው እዛው የተያዙ ሰዎች ሊገደሉም ሁሉ ይችላሉ። እግዚአብሔር ደግሞ እንግዲህ ትረፍ ያለው ሰው ደግሞ እንደዚሁ ይመለሳል። ገንዘቡን ወስዶ ይለቁታል። እና በጣም በስቃይ ነው ያለው ህዝቡ። ትልልቅ ነው፣ ትንንሽ ነው፣ ህፃን ነው፣ አዛውንት ነው አይሉም። ምንም በጭካኔ ነው ይህንን ጭፍጨፋ የሚያካሂዱት በየጊዜው ማለት ነው። ስለዚህ ያ ነገር ትንሽ ህዝቡ አሁን ወደ መማረሩ ሄዷል። ባለፈውም እንዲህ ከጥቂት ወራት በፊትም እንደምታስታውሰው በጣም ብዙ እልቂት፣ ብዙ የንብረት መውደም፣ ብዙ ነገር ተከስቷል። እና ከዛ በተረፈ ፋሲል ምናልባት አንድ በዚህ አጋጣሚ የሚነግራችሁ የምወደው ነገር እናንተ ጋር የሚደርሰው ዜናው እንዲህ እንትን ሲል ነው ማለት እንዲህ ሰፋ ያለ ነገር ሲኖር እንዲህ አይነት እልቂቶች በጣም ውድመት ሲበዛ ነው እንጂ ከዛ በተረፈ በየቀኑ በየዕለቱ ማለት በሚቻል ደረጃ ወይም በሳምንት ውስጥ ቢያንስ 2-3 ጊዜ በየአቅጣጫው እንግዲህ እየመጡ ሰው ይወስዳሉ። ከዛም በኋላ ምንድን ነው የሚሉት? የወሰዱን ሰው ገንዘብ ይሄናል ገንዘብ አምጣ፣ ከዛ በኋላ ደግሞ ይሄ ወሬ ከአንተ ውጭ ወይም ከቅርብ ዘመዶች ገንዘብ ከሚያሰባስቡ ሰዎች ውጭ ይሄ ወሬ ወጥቶ ቢሰማ ያለበት አድራሻ እናውቃለን፣ መተን እናጠፋለን ነው የሚሉት። ገብቶሃል አይደል? እና እናጠፋቸዋለን፣ በቃ መተን ከነዛ ማንዘር ነው እናጠፋው ምናምን ብለው እንትን ስለሚሉ ይሄ ሁሉ ዋይታ፣ ይሄ ሁሉ ውታ፣ ይሄ ሁሉ ስቃይ ማንም የሚያውቅላቸው የለም። አሁን እዛ ዙሪያ ያሉት ሰዎች ማለት ነው። እና በየጊዜ በቃ ዴይሊ የሚሆን ነገር ነው። በቃ በየጊዜው የሚከሰት ነገር ነው። ዋጣ አድርገው ችለው የቻለም አቅም ያለውም ሰፈሩን ለቆ ሁሉ ወደ ቡታጅራም ወደ ምናምን እየሄደ ነው። በቃ ሰው አካባቢውን ለቆ የተወለደበት የኖረበት ያደገበት አካባቢው የትውልድ ስፍራው ነው ለቆ እየተሰደደ ነው። ስለዚህ እንዲህ አይነት ነገር ነው ያለው። በአጠቃላይ የቆየ ጉዳይ ነው። ከዛ በአጠቃላይ የሚሉት ምንድን ነው? ሶዶ የሚባል ጉራጌ የለም። ሶዶ ማለት ኦሮሞ ነው። ስለዚህ እኛ ባሻን ሰዓት በፈለግንበት ሰዓት በቁጥጥር ስራችን አውለን አሁንም ቢሆን የኛው እናደርጋቸዋለን። አሁንም ቢሆን ኦሮሞዎች ናቸው፣ በቃ በግድ ኦሮሞዎች ናቸው ነው በቃ ትልቁ ጥያቄያቸው። ስለዚህ ያ ደግሞ ምንድነው ያው እንግዲህ በመንግስት ደረጃም በምንም ደረጃ እንግዲህ የሆነ እንትን ባይኖር ኖሮ ግፊት ባይኖር ኖሮ ቢያንስ ያንን ህዝብ በቀላሉ ማስቆም ይቻል ነበር። እንዲያውም አሁን ቅድም በቅርብ ሰዓት የሰማሁት ነገር ምንድን ነው መረጃ ሁሉ በቃ የመንግስት አካላት መረጃ ሁሉ እንዳላቸው ነው የሰማሁት። ምን ለማለት ለምንድን ነው እንደዛ ያልኩት? ጠዋት ላይ እንዲያውም መኪኖች ወደ አዲስ አበባ እንዳይሄዱ ምናምን ሁሉ ወደ ቡታጅራ አቅጣጫ ምናምን እየተከላከሉ ነበር። አንዳንድ ኃላፊ ምናምን ሰዎች ምናምን እየተባለ ነው። በዚህ ደረጃ ደግሞ መረጃ ካለ እንግዲህ የጸጥታ ኃይሎችን አምጥቶ አካባቢው እንዲጠበቅ ማድረግ እየተቻለ እንደዚህ ያሉ ጠዋት ላይ ረፋድ ወደ 3 ሰዓትና 4 ሰዓት ከ3 እስከ 4 ባለው ጊዜ ውስጥ በቃ በጣም በሺህ የሚቆጠሩ ሸኔዎች ናቸው የገቡት። እንግዲህ እንደሰማሁት
በሺ የሚቆጠሩ ሸኔዎች ገቡ። አካባቢውን በቃ መጨፍጨፍ ጀመሩ። ሰው መግደል ጀመሩ። ማቃጠል ጀመሩ። አምሱተን ላይ ሱቆች ተቃጥለዋል። አንድ ፓትሮል መኪና የፖሊስ መኪና ተቃጥለዋል። ከዛ ብዙዎች ተሰደዋል። በቃ አሁን ቡይ ቅርብ ነው እንግዲህ ጥያ ማለት ከአዲስ አበባ 85 ኪሎ ሜትር ነው። ትክል ድንጋይ ቅርስ ያለበት ቦታ ነው። 85 ኪሎ ሜትር ነው። ሱተን የምትባለው እዛው ናት። ወደ 5 ኪሎ ሜትር 6 ኪሎ ሜትር አካባቢ ሆን ቅርብ ነው በጣም። ሱተንና ጥያ ያጠቁት ሞር ደግሞ ሱተንን በጣም ነው ያጠቁት። ሱተን ላይ በተለይ በጣም ብዙ ውድመት ደርሷል ነው የተባለው። ከዛ በተረፈ ያው ገጠሩንም ከተማውንም ነው አታክ ያደረጉት። እንደዛ አታክ ሲያደርጉ ደግሞ በየቦታው አሁን ዛሬም ማስከሬን በየጫካው ምናምን ሁሉ እየተፈለገ እየተገኘ ነው የተባለው። ኦልሬዲ ወዲያውኑ አንድ ማለት የጸጥታ ኃይልም ሞቷል። ስለዚህ ይሄ ነው ያለው ነገር። ሰው አሁን ኦልሞስት አካባቢውን ለቆ ጠፍቷል። እንግዲህ ያለውን ነገር ሁሉ እየበዘበዙ እየመዘበሩ እየዘረፉ እየወሰዱ ነው ያሉት። ጥቃቱን የፈጸሙት ታጣቂዎች ናቸው ነው የሚባለው። ታጣቂዎቹ የሸኔ ታጣቂዎች ናቸው ነው የሚባለው እና ሌሎቹም ኃይሎች አሉበት ወይስ ሸኔ እየተባለ የሚጠራው ኃይል ነው? እንግዲህ ሸኔ የትኛው እንደሆነም አናውቅም። ያ ዳቦ ስሙ ሸኔ ነው የሚባለው። እንግዲህ ማንም ጎረምሳ በቃ ክላሽ ይዞ ከመጣ ሸኔ ነው። ሌላ ምንም ነገር እኮ የለም። ኦሮምኛ ተናጋሪዎች ናቸው። ኦልሬዲ ያገኙትን ነው የሚያደርጉት። ገሊት ልጅ ነው አዋቂ ነው አይሉም። አብዛኛው ሰው አሁን ተሰዷል። በቃ ወደ ቡይ ገብቷል። በነገራችን ላይ ቡይ ቢሆን 100 ኪሎ ሜትር ላይ ነው ያለው። የ10 ኪሎ ሜትር ልዩነት ነው ከሱ ነው ያለው። 10 ኪሎ ሜትር ምናምን አካባቢ ነው። 10 የሚሞላ አይመስለኝም እንዲያው እና በጣም ቅርብ ነው። አሁን ቡይ የሶዶ ወረዳ ዋና ከተማ ነው። እሱም ቢሆን ያን ያህል በቃ እንግዲህ በዚህ ደረጃ በሺ የሚቆጠር ከመጡ አንድ ጊዜ እሷንም ቢሆን በጥቂት ጊዜ ውስጥ እንትን ብለው ህዝቡን ማለባት ሌላ አደጋ ውስጥ ሁሉ ሊከት የሚችል ነገር ነው። መንግስት እንዴት ዝም እያለ ህዝብ በዚህ ደረጃ እንደሚጨፈጨፍ ሲጨፈጨፍ ዝም ብሎ እንደሚያበየ ጊዜው አላውቅም። ለምን እዛ አካባቢ ካምፕ ማዘጋጀት ይቻላል። ካምፕ አዘጋጅቶ ህዝቡን መጠበቅ ይቻላል። ምክንያቱም የመንግስት ያው እንግዲህ ሚኒመም ሪኳርመንት የሚባለው የህዝብን ሰላም መጠበቅ ነው። ግን ያ ነገር አብዛኛው ህዝብ ኢሊቶችን ምንም ከተማ ገጠር ያለው ሁሉም እየጮኸ ነው። ግን ምንም ለውጥ ሊመጣ አልቻለም። በቃ በድንጋት እንደዚህ ይሄ ቅድም እንዳልኩ በየጊዜው በየቀኑ ነው እንግዲህ እየታገተ ገንዘብ አምጣ የሚባለው። አስፈላጊ ከሆነ ይገደላል። ያ ዜና አይመጣም እናንተ ጋር እዛው ታፍኖ ነው። ምክንያቱም አትናገሩ ስለሚባሉ ማለት ነው። ከዛ በተረፈ እንዲህ ከፍ ያለ ነገር ሲመጣ እንደዚህ ወደ እናንተ ይመጣል። ያ ነገር ግን መቆም አልቻለም። የሚሰማ ነገር ካለ የሚሰማ አካል ካለ እንግዲህ የክልሉ ፕሬዚዳንት ራሱ ወይም የክልሉ የጸጥታ አካል ራሱ ምን እየሰራ እንደሆነ አላውቅም። ድንገተኛ ነገር አይደለም፣ እየሆነ ያለ ነገር ነው። በጣም ለረጅም ጊዜ ሰው እየተሰቃየ ነው ያለው እና ያ ነገር እኔ አሁንም ቢሆን መንግስት እንግዲህ የህዝብን ሰላም ማስጠበቅ ትንሹ እንትኑ ስለሆነ አሁንም ቢሆን እንትን ይበል ነው። ሰውን በግድ ማንነቱን መቀየር አይቻልም። በቃ አሁን ትልቁ ጥያቄ ሰው መሬቱን መቆጣጠር ነው የሚፈልጉት ማለት ነው እና ህዝቡ ኦሮሞነቱን ማለት ኦሮሞ ነኝ እንዲል ነው የሚፈለገው ነው። በቃ እና አሜን ብለህ ተቀበል ነው ያለው። እዛም ተፈልጋለን ነው በቃ ጥያቄ፣ ሌላ ምንም ነገር ጥያቄ የለም። ስለዚህ ይሄ የክልሉም እጅ ሊኖርበት ይችላል። የክልሉ ባለስልጣናትም እንዲህ አይነቱን ሀሳብ ሊደግፉ ይችላሉ። አዎ ምንም ጥያቄ የለውም። አዎ እንዴ በአንዳንዴ በጋድም ሁሉ እኮ ባለስልጣናት ሁሉ እኮ በጋድ እዛው ዞን ምናምን እዛው አጋ እንትን አዋሳኝ ላይ ያሉት አካላት እኮ ይናገራሉ፣ ይገልጻሉ፣ ምን ይላሉ። ግን በቃ ምንም ህዝቡ አይደለሁም እኔ ጉራጌ ነኝ ነው የሚለው ህዝቡ። ከዛ ያ ጉራጌነቱን ግን በቃ አንቀበልም። በቃ በፈለግንበት ሰዓት በፈለግንበት ደቂቃና ሰዓት በቃ የራሳችን እናደርጋለን፣ እንጨፈልግሃለን ነው። ኖ አጨፈልጉኝም ነው። ህዝቡ ደግሞ እንግዲህ ሙሉ ለሙሉ አልታጠቀም። ሲታጠቅም ትጥቁን እንዲፈታ ይደረጋል ምናምን እና ያ ነገር ህዝቡ እንደ ህዝብ አንድን ታጣቂ ኃይል በቀላሉ መመከት አይችልም። ይሄ የክልሉ መንግስት የዞኑም የወረዳውም ሁሉም ተባብረው ነው ህዝቡ ሰላም ማስጠበቅ ያለባቸው። አሁን ፋሲሎ እዛ ዙሪያ አካባቢ ያለ ሰው አብዛኛው በቃ የሸሸ ሰዎች እንትን ቡታጅራ እየገባ ነው። አብዛኛው ትንሽ አቅም ያለው ሰው ካለ በቃ ቡታጅራ እየገባ ነው ያለውን ሽጦ ነገሩ የሚገዛም የለም። በእርግጥ እዛ አካባቢ የሆነ ሆኖ ነው ያ አንድ ዓመት ያመረተውን ቢሆን ምርቱን ሽጦ ወደ ቡታጅራ ወደ ማን እየሸሸ ነው። ሰው ሲኖር አይደለም መቼም ሁሉ ነገር የሚሆነው በህይወት ሲኖር እኮ ነው። በቃ ማንኛውም ሰዓት መጥቶ ማንም ጎረምሳ መጥቶ የሚገለው ከሆነ ምንም የህልውና ስለሌለው ያ ነገር በስጋት ስለሆነ ኦልሞስት አካባቢው እየወደመ ነው በቃ እና ይህ ነገር መንግስት አንድ ቢለን ጥሩ ነው። በጣም ብዙ ተሰቃይቷል። የአካባቢ ባለስልጣናት ምን ይላሉ? ማለት በትናንትናው ዕለት ከተማውን ጥለው እንደወጡ በተለይ ጤያ ላይ ከተማ ጥለው እንደወጡ እና እንደሸሹ ሰምቻለሁ። ምናልባት ከዛ በኋላ ተመልሰው ውጊያ አድርገዋል። ታጣቂዎች ውስጥ ከአካባቢው አሁን ለቀው ሄደዋል። አሁን ዛሬ እንደሰማሁት ምንድነው ያው ቡይ ላይ ነው በቃ ቡይ ላይ በጣም ስለተጠቁ ነው መሰለኝ ወደዛ ሄዶ ከመጋፈጥ ይልቅ ቡይ አካባቢ በጣም ብዙ ወታደር አለ ነው ብለው ነው የነገሩኝ አንዳንድ ጓደኞች የዛ አካባቢ ቡይ አካባቢ እና እኔም ያው እዛ ትንሽ ከረዳደ ቦታ ነኝ እኔም እና
እንደዛ ነው እያሉኝ ያሉት እንጂ ሄዶ ተጋፍቶ እንትን ማለቱ ምናምን የለም። እነሱማ ወዲያውኑ ነው በቃ ያው ማምለጥ ነው በቃ ወዲያውኑ ያመልጣሉ። ከዛ በኋላ እነሱ እንግዲህ የትኞቹ ኖረው የትኞቹ አይኖሩበት ጉዳዩን ያው ፈጣሪ ነው የሚያውቀው። ከዛ በተረፈ እነሱ እንትን ብለዋል። በሰዓት አይመለሱም፣ አይሆንም። ምክንያቱም በጣም ወደ 2000 የሚጠጋ ሸኔ ነው እንግዲህ ወዲያውኑ መጥቶ የወረሩት የሚባለው እዛ አካባቢ ያለው ማህበረሰብ የማኞች የሚናገሩት ወደ 2000 የሚጠጋ ሰራዊት መጥቶ ወረረው ነው የሚባለው። በቃ ከዛ በኋላ ግማሹ ያወድማል፣ ግማሹ ይገላል፣ ግማሹ ይዘርፋል እና በጣም ከፍተኛ የሆነ ውድመት ነው የተካሄደው፣ እየተካሄደ ነው በየጊዜው። ስለዚህ ነገር ምናልባት እስኪ እናንተም በተለያየ ጊዜው እንዲህ ያለ መረጃ ሲደርሳችሁ በተቻላችሁ መጠን ያው ድምፅ እንድትሆኑት ነው የምንፈልገው። ጥሩ። በተረፈ ደግሞ እንግዲህ እግዚአብሔር መልካሙን ያምጣላለሁ። የመጨረሻ ጥያቄ፣ ምናልባት መረጃዎች ደርሰው ከሆነ ምን ያህል ሰዎች ተገድለዋል፣ ምን ያህል ቆስለዋል? በዚህ በኩል ያጣራው ነገር አለ? እንግዲህ እንትኖች ምን መሰለህ መጀመሪያ ላይ የአካባቢ የጸጥታ ኃይሎች ለመመከት ሞክረው ነበረ። ለመመከት ወደዛ ወደ ሱዳን ምናምን ጠጋ ብለው ነበረ። ሲያዩት ኃይሉ በጣም ከፍተኛ ስለሆነ የራሳቸውም ስለሰርኩ ቀጥታ ወደ በማፈግፈግ ወደ ውይ ለማፈግፈግ ነው የሞከሩት። ከዛ በኋላ ምንድነው ህዝቡ ተጋለጠ ማለት ነው። ከዛ አኳያ ዛሬ ምናልባት አስተማማኝ ሁኔታ በየጫካው በየምኑ የተጣለው ስላልታወቀ ትክክለኛ እንትኑ ፊገሩን ማወቅ አይቻልም። በአሁኑ ሰዓት ግን በጣም ሰው እንደተገደለ ነው እየተናገሩ ያሉት እና ብዙ የጠፉ ሰዎች አሉ። በየጫካው በየምኑ የወደቁ ሰዎች አሉ። የቅርብ አሁን ለምሳሌ አንድ ሩፌንሶ ከሚባል ቦታ የመጡ እንትኖች አርሶ አደሮች ለገዛ የመጡ ነበሩ። ከዛ 2 ሰዎች ሞተዋል። አንድ የጸጥታ ኃይል ወዲያውኑ ትላንትና ሞተዋል። ከዛ በተረፈ ደግሞ በየቦታው አሁንም የጠፉ ሰዎች አሉ ነው። የጠፉ ሰዎች ምናልባት በየእህል ውስጥ ጫካ ውስጥ ምን ውስጥ እየተጣሉ ናቸው። ዛሬ በአስተማማኝ ሁኔታ ያለውን ነገር አፈላልገው እንትን ለማለትም እርግጠኛ መሆን ስላልቻሉ ፍለጋው በሚገባ እንትን አልተባለም፣ አልተረጋገጠም። ይህን አልሶ የሚለው እንጂ ምናልባት 10ም 20ም 30ም ሰው ሊሞት ይችላል አሁን ባለው መረጃ መስላቸው። ጥሩ፣ በጣም ነው የማመሰግነው። እንግዲህ እንደዚህ እየደወልኩ አዳዲስ መረጃዎች ካሉ ለመቀበል ሞክራለሁ። ስለነበረን ጊዜ ከልብ አመሰግናለሁ። በርታ ወንድሜ። እሺ፣ እናንተንም በጣም እናመሰግናለን። አሁንም ድምጽ ከመወደ ኋላ እንዳትሉ በጣም አመሰግናለሁ። እሺ። እንግዲህ ወንዴ ይሄ ከአካባቢ ተወላጅ የደረሰን ነው። ሌላው በአካባቢ የሚገኝ ሪፖርተራችን በላከልን መረጃ ደግሞ እስካሁን ድረስ እሱ ለማጣራት እንደሞከረው 16 ሰዎች ተገድለዋል። ሌላም የሞቱ ሰዎች ሊኖሩ ይችላሉ። ቤት ያልገቡ ሰዎች አሉ። ጢያ እና ሱተን ከተማ በከባድ መሳሪያ ነው ድብደባ የተፈጸመው። በጣም በርካታ ቤቶች ተቃጥለዋል። ሰዎች አካባቢውን ጥለው ወጥተዋል። አቅም ያለው ወደ ቡኢ እና ቡታጅራ ገብተዋል። አቅም የሌላቸው በቆሎ ውስጥ ጫካ ተደብቀዋል። ከባድ መሳሪያ ከየት መጥቶ ከተማዎች ላይ እንደተተኮሰ ግን እስካሁን ግልጽ አይደለም። ግራ አጋብቶናል። የአካባቢው ቡታጅራ ሆስፒታል በጥይት የተመቱ ወይም የተወጉ ሕክምና ላይ ሆስፒታል ሙሉ ነው። ሆስፒታሉ በጣም የተጎዱ አሉ። በርካታ ሌሎች መኪኖችም ተቃጥለዋል። ብዙ ሰዎችን ከመኪና አስወርደው በጭዌ የወጓቸውም አሉ ብሏል አካባቢው ወኪላችን ወንድማገኝ።